እሺ ከናንተ ጋር እንዴት ነው የምዘልቀው? እሺ አንተ ስንት ሰው ነው የምታጠፋው? አንድ ሁለት ሰው ካጠፍክ በቂ ነው። አንተ እኮ ማጠፍ የቀረ ቤንች ላይ ያሉትንና ተመልካቹን ነው። ዝም ካልን እኮ አስፋልት ላይ ወጣ ሰው ልጠፍ ትላለህ። ቀስ ብዬ እሱንም አጥፋለሁ። አይቀርም አጨብጭቡለት። እያንዳንዱ አንድ እንዳትናገረኝ እዚህ አንድ እንዳትናገረኝ። ካላጠፍኩኝ ችሎታዬን በምን አሳያለሁ? ዝጋ። በቡድኑ ውስጥ ነው ችሎታን የምታሳየው። እዚህ እንደተፈታች ጥጃ ኳስ ይዘህ በመዞር አይደለም። እሺ እንዴ እኔ ዋ አታልጎምጉ። እሺ የኛ ራያን ታስንቃለህ? አዎ ኮች። ዝጋ። ቆይ ምንድነው አላማ? ቅድም የገባብን ኳስ ካላስክ አንተ ወደፊት ቂም እንኳን አትይዝም። ሰውነት እንዳለ ቀዳዳ ነው እንዴ? የኔ እኮ ዋናው አላማ እናንተን እስከ ዓለም ዋንጫ ማድረስ ነው። ምንም ያስቀው መልስ እንጂ ትስቃለህ እንዴ? ትስቃለህ መልስ። ምንድን ነው የሚያስቀው? እኛ እንዴት ነው ለዓለም ዋንጫ የምንጫወተው? ለምን ነው የማትጫወተው? ከነ ሜሲ ጋር። አንተ አሁን ሀሞተ ቢስ አንድ ነገር ማወቅ ያለባችሁ ሜሲ መሆኑን ከማወቁ በፊት ሜሲ እንደሆነ አያውቅም ነበር። እባካችሁ አታናዱ። ፈላስፋ ነው መሆንባችሁ። ኮች ግን ከመቼ ወዲህ ነው የጤና ቡድን ለዓለም ዋንጫ የሚጫወተው? ይቅርታ በጣም ስሜታዊ ሆኜ ነው። ለነገሩ እናንተ እድሜያችሁም ሄዷል። ዓለም ዋንጫን ከመጫወት ይልቅ ዓለም ዋንጫን ማን ያሸንፋል የሚለውን ብትገምቱ በጣም የተሻለ ነው። ዋንጫውማ የፈረንሳይ ነው። አርጀንቲና የት ሄዳ? ሞሮኮስ እና ብራዚል ኳስ አቀባይ ናት። የመጨረሻውን ሳቅማ እኛ እንግሊዞች ነው የምንስቀው። ግምትንማ እናንተ ገምቷት። ታዲያ ለምን በነፃ ትገምታላችሁ? አልገባንም። ለበርካታ ዓመታት ብዙዎችን የቤት ባለቤት ያደረገው ሻምፒዮን ፕሮፐርቲ አሁን ደግሞ እናንተን የዓለም ዋንጫን ማን እንደሚወስድ በመገመት ብቻ ሻምፒዮን ሊያደርጋችሁ ዝግጅቱን ጨርሷል። ስለገመትን ብቻ ሽልማት? አዎ እስከ ሰኔ 30 ድረስ የሚቆይ ልዩ ዕድል አዘጋጅቶላችኋል። የዓለም ዋንጫ ምርጥ 16 ቡድኖች እስኪቀሩ ድረስ የዓለም ዋንጫውን ማን እንደሚወስድና ሻምፒዮን ፕሮፐርቲ በጋዜቦ አደባባይ የሚያስገነባውን አፓርታማ አስተዋውቆ መፖሰት። አሸናፊው በምን ይታወቃል? ትክክለኛውን አገር ገምቶ ከፍተኛውን ቪው ያገኘ አንደኛ 100,000 ብር፣ ሁለተኛ 50,000 ብር፣ ሶስተኛ ደግሞ 25,000 ብር ሊሸልማችሁ ዝግጅቱን ጨርሱ። ይህ ብቻ ሳይሆን 10 እድለኞች እያንዳንዳቸው 10,000 ብር ይሸለማሉ። ከናንተ የሚጠበቀው በሻምፒዮን ፕሮፐርቲ የቲክቶክ አካውንት ላይ ፒን የተደረገው ቪዲዮ ላይ የናንተን ኮሜንት ማስቀመጥ ብቻ ነው። የቻሌንጁን ሙሉ ህግና ደንቦች በሻምፒዮን ፕሮፐርቲ የቲክቶክ አካውንት ገጽ ላይ ታገኙታላችሁ። ወዴት ነው ኮች? ጊዜ አላጥፋ፣ ቶሎ ቪዲዮን ሰርቼ ፖስት አድርጌ 100,000 ብር ይልቃል። ይቅና። አደራ ግን ቪዲዮውን ፖስት ስታደርግ የሻምፒዮን ፕሮፐርቲን አካውንት ፎሎ ማድረግ፣ ሜንሽን ማድረግና ሃሽታጉን በትክክል ማስቀመጥ እንዳትረሳ። አረሳ። እድል ካንተ ጋር ትሁን። እንግዲህ እናንተም የት ሄዱ? ድሮም እኮ ከኔ ጋር እንዳልሆነ ቀልባችሁ ገንብቼ ነበር። እናንተም አሸናፊ የምትሉትን ቡድን በማስቀመጥ የቻሌንጁ አሸናፊ ሁኑ። ምንድን ነው ያልሽው? እንዴ አትምታኝ። ተው እንጂ እንዴ! ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩህ እኮ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ። ስማ እቺን የመሰለች ሽንኩርት የሆነች ልጅ እንደው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ ሆነ። አይ የለችም ወስዳዋለች። ሆነ
ተከናወነ። እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ። አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ ሆነ። ተከናወነ። እሰይ የኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? አይ በዚህ ላይ በዚህ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ምን ሆነ ነው? ዝም በይ። እኔ ፈልጌ ነው እንደደረኩት። ጭራሽ ለገልኝ አንተ እንኩ ተፈነካከቱ ልበላ። አላርሙ ጮኸ። ዛሬ ጉዞ አለኝ። ለጉዞው ካለኝ ጉጉት ጫማና ቦርሳዬን አድርጌ ነው ጋደም ያልኩት። አረ ጥለውኝ እንዳይሄዱ፣ በሕግ አምላክ እንዳትሄዱ፣ ደርሻለሁ። ገባው። ማን ነው ፈቶ የለቀቀብን የሆነ አስተያየት አዩኝ። ጉዞ ጀመረ። እኔ ትንሽ ከተመቸኝ እንቅልፍ ነው ትዝ የሚለኝ። አንዱ ላይ ተጋደምኩበት። ባላየላሽ የሚያምር ተፈጥሮን እያየን ጉዞ ቀጠለ። ደረስን። ወንጪ ገባን። ይሄን ጉዞ ያዘጋጀው ማውንት ኦሊቭ ክርስቲያን ሃይኪንግ ሲሆን በጣም የሚገርሙ የጉዞ አዘጋጆች ናቸው። ወንጪ እንደዚህ ያምራል እንዴ? ቁልቁለቱን በእግር ተጓዝ። ጌታ ሆይ ልጆች ተሰቃዩ። ተንደርድሬ ከግንድ ጋር ተጋጨው። አረ በቃን ጎበዝ፣ አረ በቃን። ውይ ደረስን። ሆነ፣ ተከናወነ፣ ሆነ። ተመስገን አምላኬ፣ ሆነ። ምን አይነት እይታ ነው! አምቦ ጠበልን ከሚፈልቅበት ቦታ አገኘ ነው። ተጎነጨን፣ ጥማችንን አረካን። ዋው ሜዳ ተከረበትኩኝ። የሰርከስ አሰልጣኝ እንደሆንኩ ማንም ያውቃል። የሽቦው ድልድይ ጋር እንደደረስን ሰው ይፈራል። እኔ ግን ሮጥኩበት። ምን ያስፈራኛል? አሁን ካለውበት ችግር ይበልጣል አይበልጥም? የጭቃ ባዙ ጋር ደረስን። ቴዲ አፈርነህና ወደ ጭቃ ትመለሳለህ ብዬ ተዘፈኩበት። እንዴት ደስ ይላል! የታባቱ ለየትኛው ጊዜ በጠራራ ፀሐይ በፏፏቴ ተደበደብን። የመጣነው ልንመለስበት፣ በእግር ግን አላደርገውም ብዬ በፈረስ ዘለቅ ነው። ሲጀመር ፈረስ መጋለብን የኖርኩበት ነው። ደስ የሚል ፈረስ፣ መልኩ ትንሽ ከኔ ጋር ይቀራረባል። እሱን ቤተሰብ ጠይቄ ማረጋግጠው ይሆናል። የአምልኮ ጊዜም ነበር። ዋናው ሰዓት ደረሰ። ምግብ በጣም ርቦኝ ስለነበር የሁለት ሰው ነው ያነሳሁት። አንዱን ሳንጨርሼ ወደ ሁለተኛው ዞር ያለው ተመስገን። ብቻ ምን አልፋችሁ የሚገርም ጊዜ ነበር። ይህን የመሰለ ጉዞ በየጊዜው የሚያዘጋጁትን ማውንት ኦሊቭ ክርስቲያን ሃይኪንጎችን በዚህ ስልክ በመደወልና የቲክቶክ አካውንታቸውን ፎሎ በማድረግ የረፍት ጊዜውን የማይረሳ ያድርጉ። መልካም ጊዜ ይሆንላችሁ። የሆነው ሆኖ ለጥሎሹ ምን አመጣ? ያው ልንዘረዝርሎት እኮ ነው። 2 ሚሊዮን ብር የፈጀ አበባ በአይሱዙ አስጭነን ይዘን መተናል። ወይኔ ታድዬ አበባ! ይሄ ሁሉ አበባ? አዎ ጋሽዬ። የልጄ ፊት ሲረዝምባችሁ ኮሪደር መሰለቻችሁ አይደል? ይሄማ በጣም በዛ። ለልጄ አይገባትም በፍጹም። ኧረ ይገባታል። እንቁ ልጅ ሆነ እኮ ነው የሰጡን። ቢሆንም አይገባትም አልኩኝ። የልጄን ዋጋ ማቀው እኔ ነኝ። አባዬ ምን እያለ ነው? አሁን የምጠራሎትን ስጦታ ሲሰሙ ግን እንባ አይኖት ላይ ግጥም ምን ነው የሚለው? ባለቤቴ ከሞተች በኋላ አይኔ ደርቋል። ምን ታረጉ እናንተ? እንባ ቀለለባችሁ። ግጥም ይላል ይለኛል። ሲንግል አረከው። ልጃችን ለዚህ ቤተሰብ ካለው ፍቅር የተነሳ 2 ቤት ለቤተሰቡ አበርክቷል። ቤት ምን አለ? ፌንት ቤተሰቡ እንዳለ ፌንቲ ብላ ማለቱ ነው አይደለም። ቪኤት ነው ያለው። ውድ መኪና ነው። በፍጹም እንዲማ አይገባት። አበዛችሁት። እንዲማ አደፍሩኝም። ምን በእርግጠኝነት ቤት ተሳስታችሁ ነው የሚሆነው። እኔ የልጄን ዋጋ አውቃለሁ። አሳድጌ ምንድነው ባለቀ ሰዓት ልጅ ባቅበጥ እንደዚህ እንደ ጋሼ ከዚህ በላይ ምን ስጦታ አለ እንጂ የልባችሁ ክፋትና ተንኮል ነው እንጂ የተሻለ ስጦታማ አለ። የእርሶንና የልጆን ክብር የሚመጥን ቆንጆ ስጦታ አለን። አደራ እንዳታስቀይሙኝ። በፍጹም ልጃችን ሙሽሪትንና ሙሉ ቤተሰቧን ለሃኒውን አማዞን ድረስ ሊወስድ ቅድመ ዝግጅቱን ጨርሷል። ምንድነው ያለው? መጨረሻውን አዞ ሲል ሰምቼዋለሁ። አማዞን ነው ያለው። የእንስሳት መናኸሪያና ጥቅጥቅ ደን ነው። ቤተሰቡን ሁሉ ለጫጉላ ሽርሽር እዛ ይዤ ልሂድ ነው የሚለው። አሃ ቤተሰቡ እንዳለ እንስሳ ነው። እጄ ከወንድሞቻቸው ጋር ላገናኛቸው ማለቱ ነው። በጣም በዛ። ምን ነው ጋሼ? እናንተ ጥሎሽ ነው ወይስ ጥላሸት መቀባት ነው ያዛችሁት? እሺ ከዚህ በላይ ምን እናቅርብ? ሱቅ ገዝቶላታል። ሱቆች ብቻ የሚሸጡበት ቴምር ኮሜርሻል ኤክስፖ ከግንቦት 12 እስከ 16 ለተከታታይ 5 ቀናት እንደሚዘጋጅ አልሰማችሁ? ሱቆቹ የት ነው የሚገኙት? ፒያሳ፣ ቡልጋሪያ፣ ገላን ኮንዶሚኒየም፣
ከ500 ሺህ ብር ቅድሚያ ክፍያ ጀምሮ ሱቆች እኮ